ኢንተርናሽናል ህግ ወደብ አይሰጥም፣ ጉልበት ግን ወደብ ይሰጣል። ኢትዮጵያ ባህር በርን በተመለከተ ተፈጥሯዊና ህጋዊ መብቷን በምትጠይቅበት ሰዓት ኢንተርናሽናል ህግ የምትነትኑ ሰዎች ደንቆሮ የሰማለት ያብዳል እንደሚባለው ነው። የመቼ ነው ጂኦፖለቲክስ በህግ መመራት የጀመረው? ነው ኢትዮጵያ ላይ ደርሶ ነው ነገር የሚጀምረው? በታሪክ ስቴት ፎርም መደረግ ከጀመረ ጀምሮ ኤምፓየሮች መመስረት ከጀመሩበት ጀምሮ እስከ ዛሬዋ ቀን እስከዚህ ሰከንድ ድረስ ይሄ ዓለም አቀፍ ግንኙነት የሚመራው በዚህ ነው። ይህንን የህግ ትንተናህን ትምህርት ቤት ሪሰርች ፔፐር ስራበት፣ አሳይመንት ስራበት። የትኛውም ጂኦፖለቲክስ የሚመራው በዚህ ነው የሚባለው። በየትኛው ኢንተርናሽናል ህግ ነው አሜሪካ ኢራቅን የወረረችው ወይም አፍጋኒስታንን የወረረችው? ኔቶ በየትኛው ህግ ነው ሊቢያን ያፈረሰው? አሜሪካ ዛሬ ቀን ተነስታ አንድ ሀገር ወራ ማድረግ ትችላለች። ጉልበት ያለ ከሆነ ህጉን የምትበይነው አንተ ነህ። ዋናው በቂ ጉልበትና በቂ የዲፕሎማሲ አቅም ይኖርህ ነው። አሁን ጠቅላይ ሚኒስትርም ተናግረዋል። ለአሜሪካ ሳውቀናል፣ ለቻይና ሳውቀናል፣ ለሁሉም አሳውቀናል እያለ ነው። ይሄ ነው መሰራት ያለበት። ያንተን ጥያቄ ቻይና ወይ አሜሪካ ከሁለቱ አንዱ፣ ሁለቱም አክሰፕት ማድረግ የለባቸው። በነገራችን ላይ ከሁለቱ አንዱ አክሰፕት ካደረጉ ህጉን ራሳቸው ነው የሚነግሩ። ኢትዮጵያ ኢንተርናሽናል ህግን ግን በመከተል ኤርትራን ድባቅ መታለች የሚል ድጋፍ ይሰጠዋል ዩናይትድ ኔሽንስ ላይ ከፈለጉ። ኢትዮጵያ ኢንተርናሽናል ህግን በሚገባ ጠንቅቃ ስለምታውቅ ይህንን ህግ ለመፈጸም ብላ ወደ ኤርትራ ገብታ ወደቧን ይዛ ተመልሳለች ብሎ ሴኩሪቲ ካውንስል ላይ ይከራከሩላል። የጋዛ ጦርነት እየሄደ ያለው በኢንተርናሽናል ህግ ነው። ግማሹ ሐማስን ይደግፋል፣ ግማሹ እስራኤልን ይደግፋል። ደሴም ህግ ለሐማስ ይጠቅሳሉ፣ ደሴም ህግ ለእስራኤል ይጠቅሳሉ ለመደገፍ። ህጉ እንደ ህልም ነው፣ እንደ ፈቺው ነው። ቱርክ ኢትዮጵያ ወደብ ብታገኝ ይጠቀማለሁ ካለች ኢትዮጵያ ትክክል ናት ትላለች። ዩኤኢ ወይም ቻይና ወይም ማሌዥያ ወይም ኢንዶኔዥያ ኢትዮጵያ ወደብ ካገኘች እኔ እጠቀማለሁ ብላ ካሰቡ እኛን ደግፈው ኢትዮጵያ ኢንተርናሽናል ህግን ተከትላ የሰራች ነው የሚባለው። ዩክሬን በኢንተርናሽናል ህግ ነው የተዳኘች ያለችው። ሩሲያን የሚደግፉ ሰዎች ኢንተርናሽናል ህግ ይጠቅሳሉ። ዩክሬን የሚደግፉ ሰዎች ኢንተርናሽናል ህግ ይጠቅሳሉ። ህጉ እንደ ህልም ነው የሚፈታው። የተወሰኑ ሀያል ሀገራቶችን ከጎን ማሰለፍ ብቻ በቂ ነው። ሴኩሪቲ ካውንስል ላይ ሄደው እንዲያጨበጭቡልህ ያንን ማዘጋጀት ብቻ ነው። ያንተ ኢንትሮዳክሽን ቱ ሎው የመጀመሪያ ዓመት ላይ የተማርከውን ወረቀት ተንትነ አይደለም ኢንተርናሽናል ህግ የሚሰራው። እሱን የስም ማጥፋት ወንጀል የተባለ የምትካሰሱት አለ አይደል ፍርድ ቤት ላይ፣ እዛ ላይ ተግብረው እከሌን ሰረቀ፣ እከሌ ሰደበኝ፣ እከሌ እንደዚህ ተደረገ፣ ከዛ ፍርድ ቤት ታቆማለህ፣ ጠበቃ ታቆማለህ፣ ትከራከራለህ፣ ምናምን ትሸናነፋለህ፣ ትታሰራለህ፣ ትፈታለህ። እሱን እችን ምጢጢ ህግ ብቃትህን እዛ ፍርድ ቤት ላይ እሱን እዛ ላይ ደት ተገብረዋል። ሲጀመር ኢትዮጵያ በየትኛው ኢንተርናሽናል ህግ ነው ወደቧን ያጣቸው? በጦርነት ያሸነፉ ኢትዮጵያን የሚጠሉ ህወሓትና ሻዕቢያ የሚባሉ ዓላማቸው ኢትዮጵያን ማፍረስ ነው። ኢትዮጵያን ይጠላሉ። ስለዚህ በጦርነት ተዋግተው ደርግን አሸነፉ። ከጀርባቸው ሲአይኤ ነበረ፣ ከጀርባቸው ፒኤልኦ ነበረ፣ ከጀርባቸው ግብፅ ነበሮች፣ ከጀርባቸው የተለያዩ አረብ ሀገራትና ኢትዮጵያን የሚጠሉ ሁሉ ሀገራቶች ተሰባስበው ነበር። የትኛው ኢንተርናሽናል ህግ ነው ሻዕቢያን ማስታጠቅ ይፈቅድ የነበረው? የትኛው ኢንተርናሽናል ህግ ነው ህወሓትን ማስታጠቅ ይፈቅድ የነበረው? ይህ ሁሉ አገር ኢንተርናሽናል ህግን ተከትሎ ነው ኢትዮጵያ እንድትፈርስ እነዚህን አማጺ ኃይሎችን ሲያስታጥቁ የነበሩት? አሁንስ የትኛው ኢንተርናሽናል ህግ ነው ሻዕቢያ ሀገር አቋርጣ መታ ህወሓትን እያስታጠቀች ኢትዮጵያን ዳግም ለማፍረስና ትግራይን ዳግም የጦር አውድማ ለማድረግ እየሰራች ያለችው? ኢሳያስ በኢንተርናሽናል ህግ ውስጥ ነው አክት እያደረገ ያለው? ወንድሜ ዓለም የፖለቲሽያን እና የጂኦፖለቲክስን የኔሽናል ኢንትረስትን ጠላትና ወዳጅ ብሎ ተንትነው አገር እየመራ ያለ እንጂ ጥቁር ጋውን ለብሶ የህግ አንቀጽ የሚተነትን መሪ አይደለም በዚህ ዓለም ላይ ያለው ነገር። ህግ አንቀጽህን እኮ እዛው ፍርድ ቤት ቁጭ ብለህ ጋውንህን ለብሰህ እሱን ሎካሊ ተጠቀምበት። ጥሩ ነው፣ ፍትህ መስፈኑ ጥሩ ነው። ኢትዮጵያ ኢንተርናሽናል ህግ ጥሳ የሰውን ሉዓላዊ ሀገር ልጥስ ነው እንደዚህ ልትል ነው? ቱሪናፋ ኤርትራ ማለት ያው ሉዓላዊ ሀገር ናት። እኛ ሉዓላዊ ሀገርነትን ሀገራችን ሪኮግናይዝ እናደርጋለን። ኢትዮጵያ ደግሞ ኢንተርናሽናል ህጉን በጠበቀ መልኩ መሄድ መቻል አለባት። ኢንተርናሽናል ህግ ወደብ አይሰጥም፣ ጉልበት ግን ወደብ ይሰጣል። ኢንተርናሽናል ህግም የሚተገበረው ጉልበታም ከሆንክ ብቻ ነው።